ሚኪ ብሩክን ለማስወገድ በተዘጋጀበት ሰዓት በሚያሳዝን ድንገተኛ ሆስፒታል ልጅቱ ታማ ተጠራች። ብንኪ ከቤት በትሪስቲ በሱ መጥፋት እያለች ፍለጋውን ብትሄድም ያለበትን ልታገኘው አልቻለችም። ከዚህ በፊት የመኪና አደጋ ስለደረሰበት ትውስታውን ስለረሳው እንግዲህ የገዛ ጓደኛው ሚኪ እንግዲህ የመኪና አደጋ ሆን ብሎ እንዳደረሰበት በገደል እንደጣለው ይታወቃል። አሁን ግን ነገር ግን ተገኝቶ ሞቷል ብለው የሚጠብቁት ብሩክ ለሁላቸውም ሲያገኙት በጣም ተደናግጧል። ትሪስት እንግዲህ አሁን ብሩክን አግኝታ ወደ ቤቷ ይዛው ብትመጣ ሰላሙን የነሳው እንግዲህ ሚኪ ይቀማኛል መልሶ ይህንን ሲያወቀ ቀን እንዴት ያደርገኛል ወደ ራሱ ሲመለስ ምንድን ነው እያለ ራሱን እያጨናነቀ አሁን የብሩክና የትሪስት ልጅ በድንገት ሆስፒታል ገባች። ትሪስት እንግዲህ አሁን ደም እንባ እያለቀሰች ትገኛለች። በብሩክ መጥፋት በጣም እያዘነችና እያለቀሰች ብሩክ እስከዛሬ ጎዳና ገደል ገብቶ በቤቱ ውስጥ አስታማው ወደ ሰው እንዳደረጉት የሚታወስም ቢሆንም አሁን ግን እናንተ ጋር መጥቶ ከሆነ አፈላልጉኝ በማለት ወደ ነበረባቸው ሰዎች ሲሄዱ ከእነሱም እንዳልመጣ ነገራት። ትሪስት እንግዲህ ልቧ ተሰበረ። በድጋሚ እንግዲህ ሲመጣ እንዲደውሉላት እንደሄደች እና ሲደወልላት እየሮጠች ስትሄድ እንግዲህ በፍጹም አላገኘችውም። የእሷ ህይወትና ትዳሯ ይበላሻል። ቤኪ ባለቤቷ አስጠንቀቆኛል። ስለዚህ ትዳሯን እንዲበላሽባት አልፈልግም። በትዳሯ መግባት አልችልም። ስለዚህ አሁን በዚህ እንግዲህ እየበላ እያጣ ከዚህ በፊት በወዛደርነት ተሸክሞ እንግዲህ 20 ብር ባገኛት እየበላ ብሩኬ ግን አሁን ድንገተኛ ሆስፒታል በመግባቷ ስትሰማ የመጨረሻ ልቧ ተሰበረ። ብሩክም አሁን ይህንን ሲሰማ ወይኔ ልጄ እያለ በጣም እየተጸጸተ ይገኛል። ከዚህ በኋላ እንግዲህ ብሩኬና ሚኪ ምን አይነት እድል እንደሚገጥማቸው የምናየው ይሆናል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በጉጉት ስንጠብቅ የነበረው እንግዲህ ይዘናል መተናል። እንግዲህ የብሩኬ ህይወት በጣም የሚያሳዝን ይሆናል፣ ልብ የሚሰብር ነው። ይሁን ምክንያቱም እንግዲህ ብሩኬ ለዘመናት ጠፍቶ ከልጆቹ ጋር ተገኝቶ ደስ የሚል ጨዋታ እና ደስታ እያቦረቀ እያሳየ ትውስታውን ለመመለስ ትሪስትም እየሞከረች ሳለች እንግዲህ ይህን ነገር ትውስታው ከተመለሰ ጉድ ይሰራኛል በማለት እንግዲህ ይህንን ነገር አቅዶ ከዚህ ቤት ጥፍት እንድትል በማለት ያስጠነቅቀዋል። ከዛም ከጓደኛዋ ጋራ እንግዲህ ማስወገድ አለብን እያሉ እየተመካከሩ እንግዲህ ሁሉንም ነገር ዶክተር ተናገር። የድሮ ትውስታ የሚመለስለት አንቺ የድሮውን ነገር ስታደርጊለት ነው። በዚህ ጊዜ ቱሪስት ደግሞ መኪና ንዳ ማለት እንግዲህ መኪና እባክሽ ተይኝ፣ ኧረ ተይ ሰው ጨርሳለሁ ሰው ገላለሁ ቢላት በፍጹም ችግር የለም በማለት እንግዲህ ስትነዳ መኪና መንዳት እኮ አልችልም ነበር እንዴት ቻልኩ ሲላት እያስታወሰችው ትገኛለች። እንዲሁም መጠጥ ቤት ወስዳ መጠጥ እየጠጡ ወይን እየተራጩ ሲያስስ በፊት ሲመዘቅላቸው የነበረው ሙዚቃ ሁሉ ታስታውሰዋለሁ እያለች እሱን ራሷ ወደ ራሷ ለመመለስ ፈልግ። አሁን ግን እሱ ከጓደኛው ጋር ተነጋግሮ እንግዲህ ማስወገድ አለብን ብሩክ ማስታወስ ከቻለ ችግር ነው እያለ ይገኛል። አሁን እንግዲህ ማስታወስ የሚችልበት መንገድ ሲመጣ እንግዲህ አለመቻሉን የሚያመጣውን ችግር በማየት ነበር። አሁን ዶክተሩ አዎ ችግር የለም አሁን ማስታወስ አይችልም፣ ግን ማስታወስ የሚችለው ከጊዜ ብዛት ነው። ስለዚህ እንደዚሁ ሲያስታውስ ታዲያ ምን ሊገጥመኝ ነው በማለት እንግዲህ እሱ በጣም ዶክተሩም እንግዲህ አይ ማለቴ እንደዚህ ሆኖ ይቀራል። አንዳንድ ሰዎች እኮ በመኪና በተለይ የሚሾፍሩበት ከሆነ አንዳንዱን ላይ ረሱ ይችላሉ በማለት ይነግራታል። ትሪስት እንግዲህ በጣም ትወደዋለች እሱም
አሁንም መኬ ባሌ ሞቷል ብላ የጀመረችውን ህይወት ግን በጣም ደስ የሚልና የምትወደውም ቢሆንም አሁን ግን ሆን ብሎ እኔ አንተ ልጠላህ አልችልም፣ መረዳት አለብህ አለው። የመኪና አደጋ ደርሶ ገደል ገብቶ እንግዲህ ከገደል ከወጣ በኋላ ነው እንግዲህ ፈጣሪ አትርፎት ከ6 ዓመት በኋላ የመጣው። አሁን ይሄ መንፈስ ነው እንጂ እውነት እሱ አይደለም፣ መንፈሱ ነው የመጣው። የተቀበረ ሰው የወረቀት የተሰራለት የሞት ወረቀት የተሰራለት እንዴት ይመጣል እያለ ነው። በጣም የሚከብደው ግን አሁን የመንፈስ ስቃይ ነው እያሉ እንግዲህ አሁን ልጆቹ አባታቸውን ካላመጣሽ እያሉ እናታቸውን እየበጠበጡ ይገኛሉ። ቤቱንም በራሱ ስም ንብረቱንም በራሱ ስም ያዞረው እንግዲህ አሁን በልጆቹ ስም የሆነውን በራሴ ስም አዞራለሁ በማለት ታች ላይ እየተራወጠ ይገኛል። አሁን በዚህ ጊዜ ትዕግስት ሲነግራት እየተናደደች መጥታ ቤት ውስጥ ሜኪ ጋር ትጮኻለች። አንተ እንዳትሆን እዚህ ቤት እንዲወጣና እንዲባረር ያደረግከው፣ ተረጋጊ፣ እኔ በፍጹም አላልኩትም፣ ምንም ነገር ያልክ ማን የነገረኝ ሲላት፣ ያ ጫማ ቤት ያስጠለለው ሰውዬ ነገረኝ ሲላት፣ እሱ ትልቅ ሰው አይደለም እንዴ? ለምንድን ነው በሰው ትዳር የሚገባው? በማለት እኔ በፍጹም አላልኩም፣ እኔ እኮ አምናሃለሁኝ፣ ግን እንዴት ሆነ ብዬ ነው። አይ እኔ ደግሞ ተጠራጥረሽ ነው እንዴ? እኔ እኮ ትክክለኛ እምነሽ መስሎኝ ነው በማለት እያታልላታል። አሁን እንግዲህ ምንድን ነው የሚባለው? ልጆቹን እኮ አባታችንን እያሉ በጠበጡኝ፣ ከየት ነው አባታቸው ልጃቸውን ማመጣላቸው እያለች እንግዲህ በጣም እያለቀሰች እንግዲህ አልጋ ላይ ሆና ነበር። አሁን ብሩክ በህይወት ካለ ህይወታቸው እንደሚያጨልምባቸው እና እንግዲህ እሱ ግዴታ ብሩክን ማስወገድ አለብን እያለ ከጓደኛ ጋር ይናገራል። የሜኪ ጓደኛ ብሩክን ካልጨረስክ ችግርህን አውልቀህ እንዳልጣልክ ወቅ፣ ፍጻሜ አያምርም። ምክንያቱም እሱ ከጊዜ ብዛት ትዕግስትን ሲያስታውስ እሷን እንደሚወዳት ታውቃለህ። ያንተስ ምን ብለህ ልትቀርብ ነው ከሱ ፊት በማለት ሲነግረው በጣም ጨንቆታል። ስለዚህ ይህ ህይወት ቀሪ ህይወትህ የሚበላሸው እና ለምን እኛ አንጨርስልህም እያለው በጣም እየገፋፋው ይገኛል። ብሩኬ ደግሞ በጣም ወንጀለኛ ሆኖ ደግሞ መገኘቱ በጣም እያስፈራው ቢገኝም አሁን ግን በጣም የሚያሳዝነው ነገር ግን ህፃኗ ልጅ አባቷን በመናፈቅና አባቷን በማስታወስ እንግዲህ እንደዚህ አይነት የመኪና አደጋ ደርሶባት ሆስፒታል መግባት፣ አባታቸው ከቤት ሳያስቡት የመጡት ልጆች አባታቸው በድንገት ሲጠፋባቸው ምግብም አንበላም እያሉ እናታቸውን እያስቸገሩ ነበር። ድንገት ትምህርት ቤት በሄደችበት ነበር እንግዲህ በዛው ሆስፒታል ገብታ መኪና እያሽከረከረች ትዕግስት ስትሄድ ሲደወልላት ልቧ ተሰበረ። በልጆቿም ስትል ብዙ ነገር ያሳለፈችው ትዕግስት እንግዲህ ብሩክ በእርግጥ አሁን ልጆቹን እንደ ራሱ ልጆች ቢያያቸውም በአባታቸው ሀብትና ንብረት እንደሆነ ይታወቃል። አሁን እሱ የሚበላው የሚለብሰው አጥቶ ጎዳና ላይ እያደረ ነበር። እዚህን ጊዜ አንዲት እቃ ወዛደር እያለች ስትጣራ እኔ ልሸከምልሽ በ20 ብር ተሸክሞ እዚህ ነው እያለች አረ አንደርስም እንዴ በጣም እኮ ሩቅ ነው በማለት እንግዲህ አንተ እኮ ተሸክመ ስለማታቅ ነው እያለችው፣ ከዛ አንድ ሻይ ቤት ገብቶ ብስኩት እየበላ ቁጭ ባለበት ብሩኬ ብላ ሚጣ ትመጣለታለች። እንዴ አንተ ምንድነው ይሄ ልብስ ምንድነው የተበላሸው? ምንድነው የቆሸሸው? ስትለው አንድ ሴት የሚሸከምላት ስታጣ ተሸክሜላት ነው፣ ታዲያ ምን ሰርቼ ልብላት ያለች በማለት ይነግራታል። አሁን እንሂድ፣ ምን ይመስላል? አባባ ጋር መሄድ አልችልም፣ እኔ አልሄድም፣ ምክንያቱም ትዕግስት ትመጣና ከዛ ቤት ሌላ ችግር ይፈጠራል። ቢበጥበጥ አንተ ለምንድን ነው አንተ ስለ ልጆች አታስብም እንዴ? ምንድነው ችግር የሚፈጠረው? ይፈጥራል ችግር እንዴ? አንተ ለነሱ ህይወት ስትል የልጆችህን ህይወት ሳይ አንተስ ህይወት መበላሸት አለብህ? እነሱ እኮ እንደፈለጉ ሆነዋል አለችው። አሁን እኮ ስታስታውስ ቀስ በቀስ የምታይ፣ ስለዚህ አባዬ አያዝንብህም ና እንሂድ ቢለው እባክሽ አንቺና እኔ መገናኘታችንን እንዳትነግሪብኝ አላት። እንዴ ምን ነው ይህን ያህል እኮ መጥፎ ነገር አላደረክም፣ ለምን አባዬ ያዝንብሃል አለችው። እሺ ለማንኛውም እንዳትናገሪ ሲላት፣ እንግዳውስ እንካ ብላ የተወሰነ ገንዘብ አውጥታ ትሰጠዋለች። አንቺ ደግሞ ከምን አግኝተሽ ነው የምትሰጭኝ ይሄንን ሲላት፣ በቃ ያዘው ዝም ብለህ፣ ግን ስልኬን ደግሞ ጻፍና እንድትደውልልኝ በማለት ስልክ ቁጥሩን ትሰጠዋለች እና ይጽፋል።
አሁን ሜኪን ያፈላልጉልኝ እያለች እሷ ስትል እሱ ፖሊስ ጣቢያ ሂደው ራሱ ሲያመለክቱ የሞተ ሰርቲፊኬት አለው የሞተ መንፈስ ነው እንዲፈልጉ የምትሉ በማለት ፖሊሱም እየተናገረ ትሪስትም አንተ እኮ ነህ ሂደህ ያበላሸው እንዴት ሙቷልም ቢባል እኮ ተነስቷል ስትለው አላመለከትንም ማመልከት እኮ ነበረብን ይላታል። በጣም ተናዳበት ትመልሳል። አንተ ግን እሱን እንዲገኝ የምትፈልግ አይመስለኝም በማለት ወደ እሱም ትጮህበታለች። ከዛ ዶክተሩ ፖሊሱም እንግዲህ እኔ የራሴን ችግር አስታወሱኝ በማለት ራሱንም ከዚህ በፊት ያሳለፈውን ታሪኩን እንዲያስታወሱት ፖሊሱ ተናገረ። አሁን ልጅቷ እንግዲህ በዚህ በከባድ ህመም ላይ አሁን ትገኛለች። ስለዚህ አሁን መጨረሻውን ምን ይሆናል የሚለው ነገር በጣም አስቸጋሪ ነው። ሜኪ ሁሉን ነገር ደባብቆ አሁን እሱ በጎዳና ላይ ያለውን ብሩኬን አንድ ነገር አድርጌ ከጓደኛዬ ጋር አስወግደዋለሁ ባለበት ሰዓት እንግዲህ እሷም እሱን አገኛለሁ እያለች በምትፈልግበት ሰዓት ያልታሰበው እንግዲህ የልጅቷ አደጋ ደርሶ ወደ ሆስፒታል ገብተዋል። ቀጣይ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁ።